ማናቸው ግብረ አበሮች ሲባል ወይዘሮ ወርቂ ብዬን ማቀጥርብሽ አንቺ ተንከሲስ መልስ ለእናትሽ ማትመለሽ ለልጇ ማታስብ እናት ወልዳኝ እንዴት እኔ ለሷ አላስብ ይችላል። ግፈኛዋ ሴት የተሰኘው ተከታታይ ድራማ በክፍል 33 ነው። ከዚህ ቀደም እንግዲህ አለም ታግዳበት በነበረበት ሰዓት እናትና ልጅ ቄጠማቸውን ጎዝጉዘው ሲደሳሰቱ አይተናቸው ነበረ። አሁን ላይ ግን ደግሞ የነሱ ደስታ ተበርዞባቸው ወደ ስቃይና ወደ መከራ እንዲሁም ወደ መቀመቅ ሸለንቆ ከቷቸዋል ማለት ነው። ታዲያ አለም እንግዲህ ከመታገቷ በፊት ብዙ ነገሮችን ስትሰራና ስታስተምር ከመቆየታም አልፋም ተርፋም እንግዲህ በአሰሪዋ ምክንያት ራሷን አደጋ ላይ ጥላለች ማለት ነው። አንዷን ለማትረፍ ስትል አንዷን ደግሞ ለመጣል ስትግደረደር ባለችበት ሰዓት ታግዳ ነበረ። ከብዙ ቀናትና ሳምንታት በኋላ እንግዲህ ወደ ቤቷ በሰላም ተመልሳለች ማለት ነው። አለምዬ በመመለሷ በጣም ደስ ብሎኛል እኔ በግሌ ማለት ነው። ታዲያ አለም ተከታታይ ያለምንም ምልክት ወደ ቤት ስለገባች የወንድዬ እናት ወይም ደግሞ አሰሪዋ ማለት ነው እጅግ በጣም ነበር ደስ ያላት። አለምዬ ልጄ ምን ሆንሽብኝ የት ነበርሽ ብላ ሙሉ ሰውነቷን ቼክ ካደረገች በኋላ ምንም አልጎዱሽም አይደል እጅሽስ አይንሽስ እኔን ልጄን ምን ነካበይ ብላ ስትደባብሳት እንግዲህ በፍቅር ማለት ነው። እሷም ታማ ነበርና ተኝታ ነበር። እሷን ስታያት ግን ባንዴ ነበር የነቃችው ማለት ነው። ከዛም እንግዲህ አለምም ደህና እንደሆነችና ስለሷ ደህንነት መልሳ ትጠይቃታለች ማለት ነው። ከዛም እንግዲህ አንቺ ከሄድሽ በኋላ ምግብም በአግባቡ ተጠቅማ አታውቅም ሁሌም ስላንቺ ስለመታስብ ብላ ይሁዲት እንግዲህ በተፈጠረው ነገር ግራ በመጋባት አለምን ምንም እንዳልተፈጠረ ለማግባባት ስትሞክር እናያታለን ማለት ነው። ወንድዬም እንግዲህ የት ነበርሽ አሁንስ ለምን መጣሽ ጥረሽን ሄደሻል ነበር እንዴ ከየት መጣሽ ይላታለኝ እና የነበረችበትን ቦታ እንድትነግረው ያስገድዳታል ማለት ነው። ከዛም አለምም እንግዲህ እኔም ማቀው የት እንዳለው አላቅም ነበረ ራሴን ግን ያገኘሁት መንገድ ላይ ነው። ከዛም እንግዲህ መጣው ወደዚህ ትለዋለች። ከዛ ከመንገድ ላይ ነው የመጣችው እረፍት ታድርግ በቃ አለምዬ ስለመጣሽ ደስ ብሎናለኝ እኛ እኮ የት ገባች ብለን በጣም አዝነንና ተጨንቀን ነበረ ብላ ይሁዲት ታወራለች ማለት ነው። ከዛም እንግዲህ ወንድዬም አሁን እረፍት አድርጊ ነገር ግን የነበርሽበትን አንድ ባንድ ትናገሪያለሽ ይላታለኝ። እሷም የሚጠብቀኝ አምላክ የማያንቀላፈው ጌታዬ አምላክ ኢየሱስ ክርስቶስ ጠብቆኛለኝ ክፉዎቹን እንግዲህ ወደ ራሳቸው አዙሮላቸዋል እኔ ግን ጠባቂ አምላክ ስላለኝ መጥቻለሁ ተመስገን ብላ ስታመሰግን ፈጣሪዋን የወዲት ጉዲብትም እንግዲህ አንቺ አው ጠባቂ መልአክ አለሽ የትም ቢሆንም ራሽን ጠብቂ ስላታለች። እኔማ ለምን ራሴን እጠብቃለሁ የሚጠብቀኝ አምላክ አለ አይደል እንዴ ነገር ግን እኔ ሊደፉኝና ሊጥሉኝ የሚሞክሩ ራሳቸው ጠላቶቼ ራሳቸውን ቢጠብቁ ይሻላቸዋል እኔ ከምንም ነገር መጠበቅ አልችልም የሚጠብቀኝ እሱ ብቻ ነው ስትላት አፋፋን ታስሳታለች ማለት ነው። የወዲትም እንግዲህ ምን ትናገር ይሆን ብላ ወንድዬና አማቷ ስላለችባት በጣም ፈርታ ነበረ። ታዲያ እናትየዋ እንግዲህ ወንድዬንና ሚስቱን ውጡልኝ አለምዬን ማውራት ለብቻ ፈልጋለሁ ስትል የወዲት በጣም ትደነግጣለች ይሄኔ ማለት ነው። ከዛ አይ እንውጣ በቃሽ ብሎ ወንድዬ ሊወጣ ሲል የወዲት እንግዲህ ምንድን ነበር ያደረገችው መውጣት አልፈለገችም። ምክንያቱም አለም ትናገርብኛለች ሚስጥሩን ሁሉን ነገር ጉድ ታደርገኛለች ብላ ስለፈራች አይ እማዬ ስለናፈቀችኝ አይኗን ማየት እፈልጋለሁና ከሷ ጋር መቆየት ነው የምፈልገው ብላ ባሏን ምላሽ ትሰጠዋለች ማለት ነው። የልጅን ከፍም እንግዲህ አይ ብቻቸውን ሊያወሩ ስለፈለጉ እንውጣላቸው የኔ ንግስት ብሎ ይዟት ይወጣል ማለት ነው። ከወጣችም በኋላ እንግዲህ የት እንደነበረች አለም ትጠይቃለች እና እንዳገተቻት እኔም ጠርጥሬ ነበር ትላታለች ማለት ነው። እና ታግታ እንደነበረና ነገር ግን ያገቱ ሰዎች ለኔ ተመልሰው ጥሩ እንደሆኑልኝ ከዛም አልፎ ተርፈውም እነሱ እንደሚያሰቃዩአቸው ተነግራታለች። እንዴት ሊሆን ይሄ ቻለኝ ወይ ትላታለች። አዎ ያንቺ ጸሎት ተረድቶኛል እማዬ አሳልፎ አልሰጠኝም የሚገርምሽ ይሄ ብቻም አይደለም ሌላም ተፈጥሯል ትላታለች። እንዴት ምን ብላ ስትጠይቃት እንግዲህ እማማ
እኔ የያዝኩትን መረጃ አጋቹ ስለያዘው ከዛም እንግዲህ እነሱን መልሶ ከሚከፍሉት በላይ መረጃው ብዙ ገንዘብ እንደሚያወጣ ሲያቅ እነሱን እያስፈራራቸው ነው፣ ብታይ ያስቁሻል ብላ ትነግራታለች ማለት ነው። ታዲያ አንቺን እንዴት ለቀቀች ስትላት እኔንም አለቀቀኝ ምንም ስለማላረግለት ግን አንድ በአንድ ነገር ተስማምተን ነው እራት እንደምንበላት ስንስማማ ነው የለቀቀኝ ትላታለች። እራት የምትበይው ከውጭ ለምን? እሱን እኔ አላቅም ትላታለች። ከዛም እሱን ብቻም አይደለም እወድሻለሁም አለኝ እኮ ብላ ጭራሽ እኔ ግን እንዲወደኝ ምንም ያረኩት ነገር የለም ብላ ትናገራለች ማለት ነው። ከዛም እንግዲህ አንቺ አግቶሽም ጭራሽ ደግሞ አጋችሁን በፍቅር ጠባረክሽው አደል ያንቺ ስራ ትላታለች ማለት ነው። ከዛም እኔ እኮ ምንም እንዲያፍቅር የሆነ እንዲወደኝ ያደረኩት ነገር የለም እማዬ ተይ እንጂ ትላታለች ማለት ነው። ይሄ በተግባር የሚደረግ ሳይሆን ራስሽ ንጹህ ስለሆንሽ ነው፣ ንጽህናትሽን ስላየ ነው። አንቺ እኮ ከዚህም በላይ ይገባሻል የኔ ውድ ብላ እንግዲህ ከልጄ በላይ እንደምታስፈልጊኝ ከማንምና ከምንም በላይ እንደምወድሽ ከዛም በላይም እንደሆንሽ አሁን ገብቶኛለኝ እና ስለመጣሽ ላይ ደስ ብሎኛል ልጄ ብላ ፍቅሯንም ገልጻታላታለች ማለት ነው። አለምም ምንም እንኳ በስጋ ዝምድና ባይኖርንም እኔ በጣም ነው የምወድሽ ትላታለች ማለት ነው። ይሄ ማለት ነው ሰራተኛና ሰሪ በዚህ ልክ ሲግባባ በዚህ ልክ ሲዋደድ ምን ያክል ደስ እንደሚል። በተለይ አለምዬ ደግሞ በቃ እኔ እንጃ ራሷን መስዋዕት እስከ ማድረግ ድረስ ነው እዚህ ድረስ የተጋፈጠችው ማለት ነው። የትኛውም ሰራተኛ ብትሆን እንደዚህ ታደርጋለች የሚለው ወዛበት ነው። ምክንያቱም በገንዘብ ነው እኛ የምንሰራው አይደለ? ገንዘብ ብናገኝ የምንደራደር ሰዎች ነን እንጂ የዚህን ያክል እንኳን እንገፋበታለን ብለን የማይታሰብ ነገር ነው። ነገሩም ግን ይሄ ድራማ ስለሆነ ሊሆን ይችላል ቀለል ያለው ግን በእውነታው ዓለም ግን እንደዚህ ማድረግ ለኔ በጣም ከባድ ነው። የምር ማለት ነው። ኦሩ ብስማ ራሴን አደጋ ጥዬ ለአሰሪዎች ብዬ እንደዚህ አድርጋለሁ የሚለው ህሊና የራሱ እንጃ። ግን የእሷን ሳላደንቃት አልቀርም ማለት ነው። ሰው እናንተስ ምን ታደርጉ ነበር? እውነት ዓለም እንዳደረገችው እናንተስ ታደርጉ ነበር? ምላሻችሁን በኮሜንት ጠብቃለሁ ማለት ነው። ከዛም እንግዲህ ዓለም ከመጣች በኋላ ምን ባደርግሽ ነው የሚሻለኝ? አንቺ ልጅ ቆይ ላጠፋሽ ሞከርኩ ግን አትፈታተኝ ብዬ ስንቴ ነገርኩሽ ብላ የወዲት ጉዲት በግላጭ ስታገኛት የቻልሽውን ሁሉ አድርገሻል፣ ከዚህ በላይ ምን ልታደርጊ ፈለግሽ? አየሽ እግዚአብሔር ከእውነተኞች ጋር ነው ምን ጊዜም ቢሆን። ስለዚህ አንቺን የሚጠብቅ አምላክ ምን አለ እኔ እስካለሁበት ጉድና ጭንቀት ቢያወጣኝ ትላታለች። ክፋትና ተንኮለኞችን እኮ አያግዛቸውም አይረዳቸውም። ስለዚህ ያንቺ ተባባሪ ሰይጣን ነውና ሰይጣን ይርዳሽ ያግዝሽ ብላ ትዝትባታለች ማለት ነው አለምም። ከዛም እንግዲህ የወዲት ጉዲት ወደ እናቷ ቤት ከቸች ብላ ትሄዳለች፣ አይኗን በጨው አጥባ ማለት ነው። ወደነ ማማ ወርቄ ቤት መለስ ስልላችሁ ሀጋችሁ ሰተች ብሎ በመሄድ ማማ ወርቄን ሊያናግር ይሄዳል ማለት ነው። አንተ ጥቁር አዝሙድ መጣህ እንዴ ደግሞ? ሲያዩህ ደግሞ በጣም የራበህ ትመስላለህ። ስለዚህ ቁርስ አልበላህም ማለት ነው ብላ ትጠይቀዋለች። አዎ አልበላሁም መብላት እፈልጋለሁ ብሎ ከዛም እንግዲህ ፀሐዬ ምግብ እንድታመጣ ትታዘዛለች ማለት ነው። ታዲያ ፀሐዬ ምግብን ከመጣችው በኋላ አጋችሁ ብቻውን መብላት አልለመደበትም። ከዛም እንግዲህ አብረው እንድትበላው ይጋብዛታል ማለት ነው ፀሐዬን። ፀሐዬ ደግሞ ያለምንም ፍርሃት በዚህ ሰዓት እንድበላ አይፈቀድልኝም፣ ስራሽን ጨርሰሽ ነው ምግብ መብላት ያለብሽ ተብያለሁ። ስለዚህ ደግሞ ስራዬን የምጨርሰው ከምሽቱ 10 ሰዓት ነውና እስከዛ ምንም ውሃም እህልም ሳልቀምስ እስከዛ ድረስ ግን ስራዬን ይሰራለሁ፣ ከዛ በኋላ ነው መብላት የምችለው ትለዋለች። ከዛም እንግዲህ በይ አሁን አርፈሽ ተቀመጭና ብይ ይላታል። ከዛም እንግዲህ እኔ አትቢ አላልኩሽም ስራሽን ጨርሽና ብይ አልኩሽ እንጂ ብላ እንግዲህ በመፍራት ልጁን ስታየው ምን እንደሚናገራት አንድ ቃላት በተናገረች ቁጥር ዋጋዋ እጥፍ እንደሚሆን ስላስፈራራት አቶ ጸጋዬም እንግዲህ ምግባቸውን ከፀሐዬ ጋር በመብላት ወጥ ያልቅባቸዋል። እማማ የነሱ በጣም ጥሩ ብሎ ሲያስነሳቸው እሷ ታጉረመርማለች ማለት ነው። ምን ችግር አለው ብሎ ደግነትን በደንብ እያስተማራትና እየተጠቀመባት እንደሆነ በዚህ አጋጣሚ ያሳያል ማለት ነው። ግን ማለት ነው በስባም እማማ ወርቄ ምንም ችግር የለውም ብጨምርላችሁ ስላለች ከዛ እንግዲህ በቁጣ ምግቡን ትቆጥራለች። ከዛም ውሃም ታስመጣቸዋለች።
በስማም ፀሐዬ ግን ከዛ በኋላ የቁም ስቅል ነው ያበላቻት። እውነት ለመናገር እኔ የፀሐዬ ቦታ ቦን እንደዚህ ልጁን እንደማልበላ ነግረዋለሁ። ምክንያቱም ከሱ ግልምጫ የደቂቃ ነው፣ ግን የእነሱ ቁጣና እርግጫ ደግሞ ከባድ ነው እና በሰው እጅ መብላት ምን ያክል እንደሚያስደስት ኢቭን ብርጭቆውን እንኳን ስትናገር አሳይ ምን ያክል የዚህን ያክል ክፋት እንዳለባት። ውይ አንዳንዶች አሰሪዎች እውነታቸውን ነው የምር ማለት ነው። ምግባችን ለብቻችን፣ ሳህኑ፣ የምንጠጣበት፣ የምንተኛበት ሁሉ ነገሩ ለየብቻ የሆነ ነገር ሰው ሆነን እንኳን አብረን ተፈጥረን ግን እንደዚህ የሚለያዩ ሰዎች እንዳለ በዚህ ድራማን በደንብ አሳይተውናል ማለት ነው። ምክንያቱም ሰው ግን በዚህ ልክ አለ እንዴ? ኧረ በጣም በዛ የምንል ብዙዎች አለን። ግን በብዛት አረብ ሀገር ቤት ያለን ልጆች እንደዚህ የሚያጋጥማለን። ኢቨን ብርጭቆ ራሱ ሳይሆን በፕላስቲክ የምንጠጣ ሳህኑ ራሱ ፕላስቲክ፣ ሻውኬት ሲኬን ራሱ በፕላስቲክ፣ ሁሉ ነገሩ በፕላስቲክ የሆነ እኔ አጋጥሞኛ ቃል እውነት ለመናገር ማለት ነው። እና የምንሰራውን የተሰጠንን ነገር በአግባቡ እንድንሰራ እንጂ የምንበለውና የምንጠጣበት ሰዓት ግን እንደዚህ ተለይቶ መሰጠቱ ትንሽ የሞራልና የበታችነት ስሜት የበለጠ እንዲሰማን ያደርገናል። እኛም ሙሉ ጤና ይዘን ነው በጉልበታችን ነው የምንሰራው፣ ግን ሳህንና ብርጭቆ ተለይቶ ሲሰጠን የሚሰማን ስሜት በሽተኞቹ እንደሆንን ራሳችን የማንጥል ዝርክርኮች እንደሆንን ያክል ነው እኔ የሚሰማኝ ማለት ነው። እና አንዳንዴስ እግዚአብሔር ይመስገን እንኳን ከእንደዚህ አይነት ቤት አልጣለኝ እግዚአብሔር ይመስገን ብዬ ራሴን እንዳመሰግን ረድቶኛል። ግን ይሄ ነገር እውነት በብዙዎች የምናየው ስለሆነ ማለት ነው። በተለይ አረብ ሀገር እንደዚህ አይነት ነገር ገጥሞኛ ጋር ኢትዮጵያ ይኖር አይኖር ግን አላቅም። ግን ኢትዮጵያ ለየብቻችን ተለይቶ ምናልባት ትራፊ እንጀራ ልንበላ እንችላለን። ግን ሳህንና ብርጭቆ ተሟልቶ የሚሰጥ አይመስለኝም። ግን አላቅም፣ ስለ ኢትዮጵያ አላቅም። በአረብ ሀገር ግን ገጥሞኝ አይቼዋለሁና በጣም አስተማሪ ድራማ ነው ማለት ነው። እማማ ወርቄም እንግዲህ ይህን ነገር ነበር ስትተውንላት የነበረው ለፀሐዬ ማለት ነው። ፀሐዬም እንግዲህ በደንብ አውቀዋለሁ ምክንያቱም ሙሉ ቀን ሳጥበው እኮ ነው የምውለው ብላ ያለ ምንም ፍርሃት ምላሿን ስትሰጣት ነበረ ማለት ነው። ምግባቸውን ከበሉ በኋላ እንግዲህ ፀሐዬም ወደ ስራዋ ከገባች በኋላ ባሪያውም ወደ ቤቱ ከሄደ በኋላ እንግዲህ የወዲት ጉዲት ወደ እናቷ ቤት ትመጣለች። እማዬ ብላ እንዴት መጣሽ? አደፋፈርሽ አንቺ እባብ፣ እጄን 9 ወር በሆዴ ተሸክሜሽ 2 ዓመት አዝዬሽ ያሳደግኩሽ እኔ እኮ ነኝ። እናትሽን ግን በማይታሰር ገመድ አሰርሽኝ አይደል? አንቺ ጨካኝና እርጉም፣ ምን ነው ባልወለድኩሽ ብዬ ተመኘሁሽ ብላት ትነግራታለች ማለት ነው። የወዲትም እንግዲህ ሰው የዘራውን ነው የሚያጥበው የሚያጭደው። ከጥጡ ጀምረሽ እኮ ክፉ ነገር እንጂ ስታስተምርኝና ስታጠጨኝ ይኖርሽው ሌላ ደግ ነገር አላስተማርሽኝም። ስለዚህ ደግሞ ማር ከኔ እንዳትጠብቂ መርዝ እንጂ የምትጠብቂው ትላታለሽ ማለት ነው። አንቺ እርጉም ነሽ፣ እርጉም ሲበዛ እንዳንቺ አይነት ጨካኝ ሴት የለኝም ብላ ስታማረር እንግዲህ እኔም የወጣሁት በአንቺ ነው። ምናልባት ከአንቺ ብሽ ሊሆን ይችላል፣ ነገር ግን የወጣሁት እኮ በአንቺ ነው። እኔ እኮ የአንቺ ልጅ ነኝ። ስለዚህ መሰደብ ካለብሽም ራሽን ውቀሽ ብላ እውነት ለመናገር እዚህ ላይ የወዲትም የተናገረችው ነገር ትክክል ነው። ሰው ቤተሰቡን አሳዳጊውን ይመስላል አንዳንድ ጊዜ፣ ግን ወጣም ያለ ጸባይ ደግሞ የልጆች ሊመጣ ይችላል እና ግን እናትየዋ ራሷ ክፉ ሆና ልጇን ክፉ ነሽ ብላ መሳደቧ አግባብ ነው ብዬ አላስብም። ምክንያቱም እሷ እያየች እየተማረች ያደገች ልጅ ያንኑ መልሳ ነው መሆን የምትችለውና ከመልካም ቤተሰብ ስንፈጠር መልካም እንሆናለን፣ ከክፉ ከሆንን ደግሞ ክፉዎች ነው የምንሆነው። እና ምናልባትም ቅናት ሊሆን ይችላል በውስጣችን፣ ምናልባት ተንኮል ሊሆን ይችላል፣ ምናልባት ደግሞ ሰዎችን መበቀል የኛ ህይወታችን የሚያስደስተን ይመስላል። ገንዘብ ሊያሳሳን ይችላል። ሁሉ ነገር እኛ ተከከል ሁሉ ነገር እየረገጥን እንኖር የምንለው አንዳንዴ የቤተሰቦቻችን ድክመትና አስተዳደግ ይመስለኛልና የወዲትም ጉዲትም በእናቷ ብትወጣም ምንም አይነት ጥያቄ የለውም ማለት ነው። ከዛም እንግዲህ ሀለም አንድ ሀሳብ መጥቶላታል ማለት ነው። የወዲቱ ልጨርስላችሁ። መጀመሪያ ላይ የወዲት የአባቷን ንብረት ትጠይቃታለች። ይህም ቤት ግማሹን የአባቴ ነው፣ ስለዚህ እካፈልሻለሁ ትላታለች። ከዚህ ቤት ውጭ ላይ ብላ ስታስወጣት በፍጹም አልወጣም የአባቴ ቤት እኮ ነው ትላታለች። አባትሽን ሂጂና መድኃኒዓለም ጓሮ ፈልጊው ብላ ነበር እያባረረቻት ማለት ነው። ከዛም አልወጣም ስትል ፀሐዬ ምን የበሰለ ድንጋይ እንድታመጣ ትታዘዛለች ማለት ነው። ከዛም እንግዲህ በድንጋይ ነበር የወጣችው ማለት ነው። ክፉ ዘመን ሲመጣ
እናትና ልጅ በድንጋይ መባረር ማለት በጣም ከባድ ነው። አለምዬ እንደዚህ ብላ እንኳን በችግርና በደስታ መካከል ሁና የምታስበው ነገር ግን የወደፊቱን ነው። ስልክ እንግዲህ ሰታ እናትና ልጅ ሲጣሉ ቪዲዮ እንድትቀርጭልኝ እኔ መረጃውን ከእጄ ላይ ቢወጣም በኋላ ላይ ግን አደጋ እገባለሁ። ስለዚህ ባረች እና የወዲትን ገንዘቡን ሰጥተው ከላኩት በኋላ እኔን አይለቁኝም። ስለዚህ ቪዲዮ መረጃ ያስፈልገኛል ብላ እንኳን ስልክ ሰታታለች ለፀሐዬ ማለት ነው። እና ፀሐዬ ይህንን ነገር ትተረጉመዋለች ወይስ አትተገብረውም የሚለው በቀጣይ ቪዲዮ የምናይ ይሆናል። ወዳችኋለሁ ባይ